ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳይ ደርቤ የሚቀርበው የመጋቢት 19 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያን ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን በኦሮሚያ ክልል ያለ ካርታና ፕላን የተገነቡ የጨረቃ ቤቶች ሕጋዊ ይዞታ ሊሰጣቸው መሆኑ ተሰምቷል። በኦሮሚያ ክልል ያለ ካርታና ፕላን የተገነቡ የጨረቃ ቤቶች ሕጋዊ ይዞታ ሊሰጣቸው መሆኑ ተሰምቷል። የክልሉ ምክር ቤት ባሳለፈው ውሳኔ መመሪያውን ማጽደቁንም ለጠለስ ሚዲያ የደረሰው መረጃ ያመለክታል። መመሪያው ጸድቆ ለክልሉ መሬት አስተዳደር ቢሮ መላኩ ተሰምቷል። ከአዋጁ በፊት የጥናት ስራ መሰራቱ ታውቋል። ይሄ ህግ ተግባራዊ ከመደረጉ በፊት ምክር ቤቱ አጽድቆ ለመሬት አስተዳደር ከመላኩ በፊት የነዋሪዎች ልየታ መካሄዱንና የትኛው አካባቢ ላይ የትኛው ብሔር ይኖራል የሚለው መለየቱን የጥናት ስራ መሰራቱን የደረሰ መረጃ ያመለክታል። በጣም አሳዛኙ ነገር ታዲያ አዋጁ ደብረ ዘይትን፣ ናዝሬትንና ሸገርን አያካትትም መባሉ ነው። ያለ ካርታና ፕላን የተሰሩ የጨረቃ ቤቶችን ወደ ህጋዊ ይዞታ የማዞር ውሳኔው ደብረ ዘይትን፣ ናዝሬትንና ሸገርን የማያካትት መሆኑ ተሰምቷል። ከዚህ በፊት 136,000 ቤቶች 136,000 ቤት አፍርሰዋል። በነገራችን ላይ ሸገር ላይ ማለት ነው። ስለዚህ በቀጣይም ይሄ ውሳኔ እነ ሸገርን ስለማይመለከት ቤት ማፍረሱ ተጠናክሮ ይቀጥላል ተብሏል። ለምን እንደዛ ተባለ? ለምን ሸገርን ዘለሉት? ለምን ደብረ ዘይትን ዘለሉት? ለምን ናዝሬትን ዘለሉት? ለምንድን ነው እነዚህን ሶስት ከተሞች ዘለሏቸው? አንደኛ ባለይዞታዎቹ አማራና አማርኛ ተናጋሪ በመሆናቸው የተነሳ በደብረ ዘይት በናዝሬት እና በሸገር ዙሪያ ያሉት አማራዎችና አማርኛ ተናጋሪዎች ናቸው ተብሎ በመታሰቡ የተነሳ ነው። እነዚህ ደግሞ አማራና አማርኛ ተናጋሪዎች የሚተከሉ ሳይሆኑ የሚፈናቀሉ ናቸው። የሚፈናቀሉ ዴሞግራፊ ለውጥ የሚል መርሃ ግብር ታቅዶላቸው የሚፈናቀሉ በመሆናቸው የተነሳ ነው። ሁለተኛ ዜጎች በመሆናቸው የተነሳ ነው። ዜጎችም አይደሉ ፎርዛት ማተር ዜጎችም ተብለው የሚገለጹ አይደለም። ሰፋሪዎች፣ መጤዎች ተብለው በእነ ሽመልስ አብዲሳ የሚገለጹ ስለሆነ ነው። እንደ ወራሪ የሚታዩ በመሆናቸው የተነሳ እዚህ አካባቢ ላይ ያለው ማህበረሰብ ወራሪ ነው፣ ልናፈናቅለው ነው የሚገባው እንጂ ልናሰፍረው አይገባም ተብሎ በመታሰቡ የተነሳ ነው። የጨረቃ ቤታቸው ቀርቶ ነባር ቤታቸውም እንዲፈርስ የተወሰነባቸው ዜጎች በመሆናቸው የተነሳ ነው። በሸገር በናዝሬት እና በደብረ ዘይት ያሉ አማራና አማርኛ ተናጋሪዎች እንኳን የጨረቃ ቤታቸው ሊጸድቅላቸው ይቅርና ነባር ቤታቸውም ሊፈርስ ይገባል ተብሎ ላለፉት 2 ዓመታት ሲሰራ ስለነበር ነው። እንዳይከራዩም ተከልክለዋል እኮ በነገራችን ላይ ከዚህ በፊት ቤታቸው የፈረሰ በእነዚህ አካባቢዎች ቤታቸው የፈረሰ ወጣ ብለው ወደ ገጠር እንኳ ቤት እንዳይከራዩ ለእነዚህ ሰዎች ቤት የተከራየ 15,000 ብር ይቀጣል ተብሎ ቤት እንኳ ተከራይተው እንዳይኖሩ ተደርገዋል። ሀገር ጠፍቷቸዋል፣ ኢትዮጵያውያን አይደለንም ወይ እያሉ ሲጠይቁ ነበር። ለማስረጃም ያህል አንድ ሴትዮ ብሶታን ያጋራችበትን ቪዲዮ ሰምተን እንመለስ። ኢትዮጵያ ከዚህ በለጠ መፍረስ ምን አለ? መንግስት በራሱ አንደበት አዛውንቶች እሰበስባለሁ፣ አቅመ ደካሞች እሰበስባለሁ እያሉ አይደለ? ዛሬ ምን እያረገ ነው? አዛውንቶቹን እየጎተተ እያወጣ እየጣለ አይደለም ወይ? እርጉዝ አንድ ምጥ እያገተኩ ምን ይጂ አናቀሽም እያለ አይደለም ወይ? ካርታ ያላቸው ይዱ አናቀሽቱም እያለ አይደለም ወይ? ጠቅላይ ሚኒስትሩ የመለስ ማለት ነው ስንት ነው ሸለመንኛ በልማት በምን ፍሬም ሳይቅ ስንት ነገር ሸልሞናል። እኔስ እድሜን ጨርሻለሁ። ህፃናቶች ትምህርት ቤት ሄደው እስከሚመለሱ ቤት ፈርሶባቸው ያልተገኙ ህፃናቶች አሉ። ቤት ካከራየ 15,000 እና የ3 ወር እስራት ቅጣት ይቀጣል። ማን ያስጠጋንኛ? ወዴት እንጠጋ? እኔ አሁን ከፍቶች አሉኝ። ከፍቶችን የት ላርጋቸው? ቤት አለን ብዬ ከፍቶች አሉኝ የት ላርጋቸው? እኔስ ወደ አንዱ ጉድጓድ እገባለሁ። እነሱ ምን ይብላቸው? የት እንሰደድ? አገራችን አይደለ ኢትዮጵያ። በሸገር የሚኖሩ አማራና አማርኛ ተናጋሪዎች ዕጣ ፈንታ ይህንን ይመስላል። በቪዲዮ እንደሰማኸውና
በፎቶ እንደምታየው ነው። ያንተ ጣፈንታ ከነባር ይዞታ ላይ ተናቅለህ መባረር ነው። እንኳን የጨረቃ ቤቶችን ህጋዊ አድርገው የምትኖርበትን እድል ሊፈጥሩልህ ይቅርና ነባር ይዞታህን ለማፍረስ ጀምረውታል አይደለም? በመሀል አዲስ አበባ ሳይቀር እየተፈጸመ ያለ ጉዳይ ነው። ስለዚህ ሸገርና ደብረ ዘይትን ናዝሬትን የዘለሏቸው ባህላዊ ይዞታዎቿ አማራና አማርኛ ተናጋሪ በመሆናቸው እነዚህ ዜጎች ደግሞ የሚተከሉ ሳይሆኑ የሚፈናቀሉ ናቸው ተብሎ በመወሰኑ የተነሳ ነው ሁለተኛ ዜጋም ለመባል የማትበቃ ሰፋሪ ወራሪ ተብለህ የተፈረጅክ ስለሆነ ነው። እና በኦሮሚያ ክልል እንኳን የሰራው የጨረቃ ቤት ሊጸድቅልህ ይቅርና ተከራይተህ እንዳትኖርም ተፈርዶብሃል። ነባር ይዞታም እየተቃጠለ ነው፣ እየፈረሰ ነው፣ እየተፈናቀልክ ነው። ስለዚህ ከነዚህ ሰዎች አማራውን ተጠቃሚ የሚያደርግ ሌሎች ኢትዮጵያውያንም ተጠቃሚ የሚያደርግ ውሳኔ ይወሰናል ተብሎ አይጠበቅም። ይህ ውሳኔ ለምን አሁን ተወሰነ? እንደ ኦሮሚያም ቢሆን ለምንድነው አሁን የተወሰነው በሚለው ጉዳይ ላይ የራሴ መልከታ ወደ እናንተ ሳደርስ፣ አንደኛ የኦሮሞ ህዝብ ጉያ ውስጥ ለመሸጎጥ ነው። ባለፈው ኦነግ የተለያዩ ካርዶችን ዘርዝሮ አሳውቆናል። የፊንፊኔ ካርድ አምጥቶታል ብሏል። ፊንፊኔ በሱ አጠራር ነው። በሱ አጠራር የፊንፊኔን ካርድ፣ የሃይማኖት ካርድ፣ የቄሮ ካርድ የመሳሰሉትን ብሎ ካርዶችን ዘርዝሮ ነግሮን ነበር። ስለዚህ ይህንን እንደ አንድ የምርጫ ካርድ ለመጠቀም ስላቀዱ ነው በቀጣይ ጊዜያት ኦሮሞን ከጉያቸው አስገብተው ምርጫውም ላይ ስኬታማ መሆን ስላቀዱ ነው የሚል ሀሳብ አለኝ። ሁለተኛው የመሬት ወረራ ለመፈጸም መሬት ለመሸብቸብ ነው። አሁን እንግዲህ ከህዝቡ ባልተናነሰ መልኩ ከህዝቡ ጋር በማይነጻጸር መልኩ ኦህዴድ መሬት የሚሸበችብበት ጊዜ አሁን ነው ጌታዬ። አሁን እቺ ውሳኔ እንደጸደቀች በየቦታው ኬንዳ እየዘረጋ የጨረቃ ቤቶችን ይሰራላችኋል። ቆርቆሮ በቆርቆሮ ቤቶችን ሌሊት ሲያሰራ ያድራል። ከዛ በኋላ እነዛን ይዞታዎች በቤተሰቦቹ አማካኝነት እንዲጸድቁ ያደርጋል። ስለዚህ ኦህዴድ መሬት መውረድ ስለፈለገ ነው፣ መሬት መሸብቸብ ስለፈለገ ነው ይህንን ውሳኔ የወሰነው የሚል ሀሳብ አለኝ። ሌላው ኦህዴድ ሀብት የማፈራበት አጋጣሚ ፈጥሯል። ያው ከላይ እንደገለጽኩት ነው። በተረፈ ኦህዴድ ሀብት የማፈራበትን አጋጣሚ ፈጥሯል። ስለዚህ በዋናነት ዜጎችን ብቻ ሳይሆን ኦህዴዶችን የሚጠቅም መሆኑ መታወቅ አለበት እና ምርጫም እየመጣ ስለሆነ አገዛዙም ከኢትዮጵያውያን ልብ ተንሸራቶ ከኢትዮጵያውያን ልብ ወጥቶ ኦሮሞ ልብ ውስጥ ለመሸጎጥ እየሞከረ ስለሆነ ኦሮሞውን በዚህ በመደለል እንደገና ከጎኑ ለማሰለፍ ስላቀደ ነው ብዬ አስባለሁ። በተረፈ ግን የአዲስ አበባን ጉዳይ ሳስበው እኛ አማራዎች በቀጣይ ጊዜያት መቼም የአገዛዝ ስልጣን ላይ ሊቆይ አይችልም። ስልጣን ላይ እንዳይቆይ የሚያደርጉ ነገሮችም እየተከሰቱ ይገኛሉ። አገዛዙ የመጨረሻው ፌዝ ላይ መድረሱን የሚያመላክቱ አመላካሽ ነገሮች፣ የመንኮታኮት ምልክቶች እየታዩ ይገኛሉ። ስለዚህ በቀጣዩ ስርዓት መቼም አንድ ሌላ ዋና ከተማ ያስፈልገናል። ከአዲስ አበባ ያለፈ አንድ ዋና ከተማ ያስፈልገናል። እስከ መቼ ድረስ ማደግ በተከለከለች መስፋፋት በተከለከለች ከተማ ውስጥ ተኮራምተን እስከ መቼ ድረስ ልንቆይ እንችላለን? ዛሬ እኮ አዲስ አበባ የኢትዮጵያ ዋና ከተማ ባህር ዳር ላይ ቢሆን የጎጃም ገበሬ በሀብት ተመሻፍሾ ነበር ጌታዬ። ይህንን አታውቅም እንዴ? ለምሳሌ ገጠር ውስጥ ያለ መሬት ልጅጠው ብትል እንኳ ዋጋው የተንኮታኮተ ነው። በአቅራቢያው ግን ከተማ ካለ ከተማዎች እየተስፋፉ በመጡ ቁጥር ከበሬ ሽያጭ እንኳ የሚገኘው ሀብት የትየለሌ ነው። ከዛ ውጭ ግን የገበያ አማራጭን ስትመለከት ዋና ከተማን በጉያ መያዝ ያለው ጥቅም የትየለሌ ነው። ግን እንደ ጉዳት እየተቆጠረ ዋና ከተማ ተብላ አዲስ አበባ ከተጠራች በኋላ መሀሏ የሚኖረው ህዝብ እንደ ጠላት እየተቆጠረ እስከ መቼ ልንኖር እንችላለን? ሁለተኛ ዋና ከተማ ያስፈልገንም ወይ? በመጪው ስርዓት ውስጥ ሁለተኛ ዋና ከተማ በእርግጠኝነት ይህንን አቅደም መንቀሳቀስ ብንጀምር መካከላችን ተወረን ከተማው ተስፋፍቶ ሰለቀጠን የሚሉ ኃይሎች ዋና ከተማው ሊወሰድብን አይገባም ብለው መንገድ እንደሚዘጉ እነግራችኋለሁ። ምክንያቱም ጥቅሙን ያውቁታል። ዋና ከተማን በጉያ መያዝ ያለውን ጥቅም ያውቁታል። ከገበያ አንጻር፣ ከስራ ዕድል አንጻር፣ ከመሬት ሽያጭ አንጻር እና የመሳሰሉ የምታመርታቸውን ነገሮች አቅራቢያ ላለ ህዝብ ከማቅረብ አንጻር ያለውን አድቫንቴጅ ይረዳሉ። ስለዚህ ሁለተኛው ዋና ከተማ ያስፈልገናል። ያንን ከተማ ደግሞ ደብረ ብርሃን ላይ ብናደርገው፣ ባህር ዳር ላይ ብናደርገው፣ የሆነ ከተማ ላይ ብናደርገው ብለን እንቅስቃሴ ብንጀምር በፍጹም አይታሰበም ብለው ተሰልፈው እንደሚወጡ እነግርሃለሁ። ግን በዚህ መልኩ ልንቀጥል አንችልም። አዲስ አበባ ውስጥ ያለው ህዝብ እንደ ጠላት እየተቆጠረ እንደ ወራሪ እየተቆጠረ ሚሊዮን ብሮችን ፉጭ አድርጎ የሰራውን ላቡን አፍስሶ በሰራው ቤት ቀምቶ እንደወረረ እየተቆጠረ እስከ መቼ ድረስ ሊኖር ይችላል?
ስለዚህ ኢትዮጵያውያን ስለ ሁለተኛ ዋና ከተማ ማቀድ ያለባቸው ማሰብ ያለባቸው ጊዜ አሁን ነው ማለት ወዳለሁ። በተረፈ ትናንት መሰረት ሚዲያ አንድ መረጃ አጋራ፣ በእጅጉ የሚከነክን መረጃ። በተለያዩ ጊዜያትም በጠለስ ሚዲያ ይህን በተመለከተ የደረሱንም መረጃዎች ወደ እናንተ ስናደርስ ነበር። ይኸው ምን የሚል ነው? መቆሚያ በሌለው የግዳጅ መዋጮ የተማረሩ አንዳንድ የኩዬ ነዋሪዎች ወደ ሌላ አካባቢ መኖሪያቸውን እየቀየሩ መሆናቸው ተሰማ የሚል መረጃ አጋራ። መቆሚያ በሌለው አስገዳጅ መዋጮ እየተበዘበዙ የሚገኙት የኩዬ ነዋሪዎች አካባቢያቸውን ለመቀየር ተገደዋል ይላል። ከዚህ በላይ አሳዛኝ ነገር አለ እንዴ? ከዚህ በላይ አንድ ኢትዮጵያዊ ሌላ ሀገርስ ቢሄድ ከዚህ የከፋ አደጋ ሊያስተናግድ ይችላል እንዴ? እንደ ባህር ተቆጥረው በመዋጮ ልናንገፈግፋቸው ልናማረራቸው ይገባል ተብሎ ስልጣን ላይ ያዘው አገዛዝ እቅድ አቅዶ በየጊዜው በመዋጮ መበዝበዝ የሰለቻቸው የኩዬ ነዋሪዎች ኩዬ ጥለው ወደ ሌላ አካባቢ እየሄዱ ነው የሚል መረጃ እንደመስማት የሚያም ነገር የለም። ለዚህ ሁሉ መፍትሄው ምንድነው? መፍትሄው መጨረሻ ላይ እመጣበታለሁ። ሌላው ፊንቴክን ይመለከታል። ከዚህ ጋር ተያይዞም ሌሎች መረጃዎችን ወደ እናንተ ማድረስ ይሆናል። ፊንቴክ እንግዲህ አርቲስቶች ከፊንቴክ ጋር ተያይዘው ተሰብስበው ታስረዋል። በርካታ አርቲስቶች መታሰራቸው ተሰምቷል። ይህ እንግዲህ የህዝብን ቁጣ ለማስታገስ ተብሎ የተደረገ መሆኑ የሚያጠራጥር ጉዳይ አይደለም። ምክንያቱም ከዚህ በፊት ከ100 ቢሊዮን ብር በላይ በመሰወር የተጠረጠሩ 24 ሰዎች ከታሰሩ በኋላ ተዘርፈው ተለቀዋል። ዜና ከተለቀቀባቸው በኋላ ከ100 ቢሊዮን ብር በላይ አጭበረበሩ ከተባለ በኋላ አገዛዙ 2 ሚሊዮን 3 ሚሊዮን እንዳቅማቸው 5 ሚሊዮን መዋጮ በዝብዞ ለቋቸዋል። ከቤቲንግ ጋር ተያይዞ የታሰሩ በፎቶ የምታዩቸው ናቸው። ስለዚህ ዜናው ከተነገረ በኋላ አንድም ፍርድ ሳይተላለፍ 24ቱም የተለቀቁበት ሁኔታ ነው ያለው። ሁለተኛ ከማዳበሪያ ግዢ ጋር ተያይዞ 5.6 ቢሊዮን ብር የዘረፉ 6 ሰዎችም መታሰራቸው ከተነገረ በኋላ ተፈተዋል። አንዱ እንደውም ከሀገር ሁሉ ዋናው ማለት ነው ከሀገር ሁሉ አምልጦ እንደወጣ ተሰምቷል። አምልጦ አይደለም ተለቆ ወጣ ማለት ነው የሚቻለው። ስለዚህ ከፊንቴክ ጋር ተያይዞ የተያዙ አርቲስቶችም ነገ መለቀቃቸው የሚቀር አይደለም። አሁን በማስደንገጥ እንዲደነግጡ በማድረግ ከዛ ማሸማቀቂያ አጀንዳዎችን በማድረግ አገዛዙ ደጋፊዎቹ ካደረጋቸው በኋላ ካድሬዎቹ ካደረጋቸው በኋላ ነገ እንደሚለቃቸው ጥርጥር የለውም። በነገራችን ላይ ፊንቴክ ማለት ፊንፊኔ ቴክኖሎጂ ነው። ፊንቴክ የራሳቸው የሆድ ሰዎች ከጀርባ ሆነው ሲዘውሩት የነበረ ካምፓኒ ነው። ስለዚህ ገንዘቡን የዘረፉት ኦህዴዶች መሆናቸው መታወቅ አለበት። ተከፋፍለው ነው ለብዛው እንዳጠፋ ያደረጉት። አሁን የህዝብን ቁጣ ለማስታገስ ነው የማይመለከታቸውን በማስታወቂያ የተሳተፉትን እስር ቤት እያስገቡ የሚገኙት። ዋናው እንደውም ፊንቴክን በማስተዋወቅ ረገድ ዲና ሙፍቲ ነው ዋናው ተዋናይ የነበረው ዲና ሙፍቲ ነው። ዲና ሙፍቲን ግን በቁጥጥር ስር ሊያውሉት አልቻሉም። ምክንያቱም ኦህዴድ ጋር ሙሉ ለሙሉ የሚከበር ህግ ሊኖር አይችልም። አንዳንድ ቦታ ላይ ምንም ህጉ እንዳይከበር ይደረጋል። አንዳንድ ቦታ ላይ በከፊል ኦህዴድ የፈለጋቸው እስር ቤት እንዲገቡ ይደረጋሉ። አይ እሱ መታሰር የለበትም ከተባለ ደግሞ የፈለገ ወንጀል ብትሰራ እንደነ ፈይሳ ሌሊሳ እነመሳሰሉት ሰዎች የፈለገ ወንጀል ብትሰራ እስር ቤት አትገባም። ስለዚህ በእኔ እምነት ከሰሞኑን ያሰራቸውን አርቲስቶች ካድሬ አድርጎ ኦህዴድ እንደሚለቃቸው ጥርጥር የለውም። የህዝብን ቁጣ ለማስታገስ ተብሎ የተወሰነ ውሳኔ መሆኑ መገመት የሚከብድ አይደለም። በተረፈ ግን የህዝብን ኮንዶሚኒየም የዘረፈ በኦህዴድ ልክ ኢትዮጵያውያንን የዘረፋለ እንዴ? በአዲስ አበባ ያሉ ዜጎች ለዓመታት ከለግሩሳቸው ነጥቀው የቆጠቡትን ኮንዶሚኒየም ነጥቆ ለቤተሰቦቹ ያከፋፈለ እኮ ነው ኦህዴድ ማለት አይደለም እንዴ? ለቤተሰቦቹ ያከፋፈለ ያን ሁሉ በኢህአዴግ ጊዜ የተሰራ ኮንዶሚኒየም ለባለ ዕድለኞች ለባለ ዕጣዎች ማከፋፈል ሲገባው የለም የእናንተ መዝገባ ልክ አይደለም ብሎ ለቤተሰቦቹ ያከፋፈለ ዘራፊ ቡድን ሌሎቹን ዘራፊ ብሎ የሚያስርበት ሞራል ሊኖር አይችልም። ዝርፊያን ህጋዊ አሰራር ያደረገው ማን ነው? ኦህዴድ ነው። ስለዚህ እኔ ፊንቴክ የሚያደረገው ኦህዴድ በፈቀደለን መሰረት ኦህዴዶች ባመቻቹለት እድል መሰረት የነ ዲና ሙፍቲ ማስታወቂያ ተጠቅሞ ህዝብ ያምታታበት ነው የሚል አመለካከት አለኝ።
ሌላው ሰሞኑን ስለ ጠቅላይ ግዛት አንዳንድ ሀሳቦችን ስናንሸራሽር ፌስቡክ ላይ ተቃውሞ በርትቷል። በዚህ አጋጣሚ ፌስቡክ ላይ የምንጽፈውን ነገር ብንሳሳት እንኳን አረማችሁ የምትከላከሉልን ወገኖችን ልናመሰግን እንወዳለን። በዚህ ዓመት መቼም እንዳሳየ ደርቤ ዘመቻ ከባድ የሆነ ዘመቻ ያስተናገደ ያለ አይመስለኝም። ከአብይ አህመድ ምናልባት ከሱ በማስከተል ከባድ ዘመቻ ታስተናግድ ነበር። ለምን? ኦህዴድ ሊያደርጋቸው የሚያስባቸውን ቀጣይ እቅዶች በማጋለጥ አማራ የሚመስሉ ግን አማራ ያልሆኑ አማርኛ ተናጋሪ ጸረ አማራዎች የሚያቅዱትን ሴራ ተረድቼ በማጋለጤ የተነሳ ህዝብ የሚፈራቸውን አብዛኛው የሶሻል ሚዲያ ተጠቃሚ የሚፈራቸው ጋር ሂጄ በመላተሜ የተነሳ በአማራ ህዝብ እስከመጣ ድረስ አልታገስም በሚል አስተሳሰብ ሁሉም ጋር የሚታሰበውን ነገር ቀድሜ እየተረዳው በመጋፈጤ የተነሳ ከባድ የሆነ ዘመቻ ሲታወጅብኝ ነበር። ከሰሞኑም ስለ ጠቅላይ ግዛት እያወራሁ ያለሁት ያለ ምክንያት አይደለም። ኦህዴድ ተሳክቶለት በአማራ ክልል ምርጫ ማካሄድ ከቻለ ቀጣይ እቅዱ ምን እንደሆነ ስለተረዳው ነው። አማራ ክልል መበታተን አለበት ተብሎ መወሰኑን ስለተገነዘብኩ ነው። ወሎ ህዝቦች ዲሞክራሲያዊ ፓርቲ፣ የአርጎባ ምናምን ፓርቲ እና አብኖች የመሳሰሉት ወሎን ከአማራ ለመነጠል እየሰሩ መሆናቸውን ስለተረዳው ነው። በተመሳሳይ መልኩ ሰሞኑን እና መከታውና ራዶኛ ደሳለኝ አከሸፉባቸው እንጂ ጠቅላይ ግዛት የሚል አስተሳሰብ የያዘ ሸዋ ጠቅላይ ግዛት የሚል አስተሳሰብ የያዘ ግን ደግሞ የአማራን ይዞታዎች ማስመለስ ሳይሆን ሸዋን ከአማራ መነጠልና ለኦህዴድ ማስረከብ የሚፈልግ ኃይል እየተፈጠረ መሆኑን ተረድቼ እሱን ስላጋለጥኩኝ ሰሞኑም መጠነ ሰፊ ዘመቻ ተከፍቷል። በተመሳሳይ መልኩ ጎንደርማ ስትሄዱ በካርታውን ሁሉ አዘጋጅተው ጨርሰዋል። አንድ ፓርቲ ያለ ስኳድ የመሰረተው ፓርቲ እሱን በመጠቀም በጌምድር ጠቅላይ ግዛት ምናምን የሚል አጀንዳ እንደ አዲስ እየተራገበ ይገኛል። ስለዚህ በተለያዩ አቅጣጫዎች የጠቅላይ ግዛት አስተሳሰብ ሲያቆጠቁጥ እያየው ስለሆነ ይህ አስተሳሰብ ደግሞ በሌሎች አካባቢዎች የማይሞከር ለዛውም ከአማራ ጭንቅላት ፈልቆ ኦሮሚያ ላይ ተግባራዊ ሊደረግ የማይችል ትግራይ ላይ ተግባራዊ ሊደረግ የማይችል ሶማሊያ፣ አፋር ላይ ተግባራዊ ሊደረግ የማይችል ዋና ዓላማውም አማራን መበታተን የሆነ ሐሳብ መሆኑን ስለተረዳው ይህንን ጉዳይ በመቃወሜ መጠነ ሰፊ ዘመቻ ተከፍቷል። በነገራችን ላይ ስለ ጠቅላይ ግዛት ሰወራ ስለ ሸዋ ጠቅላይ ግዛት እያወራሁ አይደለም። ግዛት እየካርኩ አለመሆኔ ሊታወቅ ይገባል። እኔና አጠቃላይ ያወራሁት አማራን አሁን ላይ በጠቅላይ ግዛት መዋቀር አለበት የሚሉት አንዱ የቤት አማራውን 97% ህዝብ ክዶ በከሚሴ ዞን መመራት አለበት ብሎ የሚያስበው ወሎ ህዝቦች ዲሞክራሲያዊ ፓርቲ ነው። ሌላኛው ደግሞ ለኦህዴድ የፈረመው አብን የተባለ እንኩትኳሽ ፓርቲ ነው። ወሎ ህብረትም የዛው አጀንዳ አራማጅ መሆኑ ይታወቃል። ወሎ ላይ ስትመጣ ማለት ጎጃም ላይ የሸንጎ አስተሳሰብ ሆኖ ታገኘዋለህ። ጎንደር ስትመጣ የስኳድ አስተሳሰብ ሆኖ ታገኘዋለህ። ሸዋ ስትመጣ አማርኛ ተናጋሪ አማራ የሚመስል በአማራ ስም የሚያጭበረብር የቱለማ ፖለቲካል ኤሊት ይህን አጀንዳ ሲያራግበው ታያለህ። ስለዚህ ይህን አጀንዳኛ ካላከሸፍ ነው ማንም ሊያከሽፉ አይችልም። ከዛ ውጭ አንተ የምታስባቸውን ጥቃቅን ሀሳቦች ማሰብ የሚያቅተኝ ሰው አይደለሁም። እኔ ኢትዮጵያውያን ተስማምተውበት ጠቅላይ ግዛት አስተሳሰብ ተግባራዊ ቢደረግ ፎርዛት ማተር ግድ አይሰጠኝም። በመላው ኢትዮጵያ ተግባራዊ መሆን እስከቻለ ድረስ ችግር የለውም። ኢትዮጵያውያን የክልልነት አስተሳሰብ ይፍረስ፣ ጠቅላይ ግዛት አስተሳሰብ ይለምልም እስካሉ ድረስ ያንን ለመቀበል ችግር የለብኝም። ስለዚህ ግዛትህን እንዳታስመልስ እሱን እየተቃወምኩ አይደለም። ወያኔ በከለለውም የአማራነት አስተሳሰብ የአማራ ክልል አስተሳሰብ ስለተጠርነፍኩ አይደለም። ይህን ደግሞ በእኔ እምነት አማራ ክልል በመዋቀሩ ላመሰግናቸው እወዳለሁ። ግዛታችን የመጥበብና የመስፋት ሁኔታ ሊኖር ይችላል። እንደ አማራ ግን በመደራጀታችን አማራ ክልል ተብሎ በመደራጀቱ ላመሰግን እወዳለሁ። ሌሎች አካባቢዎች ላይ የግዛት ጥያቄ የምናነሳባቸው ነገሮች እንዳሉ ሆኖ አማራ ክልል ተብሎ በመሰባሰባችን የሚያስሞግሳቸው እንጂ የሚያስወቅሳቸው ነው ብዬ አላስብም። በተረፈ ግን አገር ለመሆን የምናስብበት ጊዜ ላይ እንገኛለን። ወደድክም ጠላህም እንኳን በጠቅላይ ግዛት ልንሸነሸን ይቅርና የአማራ ብሔራዊ ንቅናቄ ርዕዮተ ዓለሜ የአማራ ብሔርተኝነት ነው እንዳለው እስከ አገር እስከ መሆን ድረስ የምናስብበት ጊዜ አሁን ነው። ለምን ካልከኝ ቅድም ሸገር ላይ የተከሰተውን ነግሬሃለሁ። ደብረ ዘይት ላይ ናዝሬት ላይ
አሻገር ላይ አብዛኛው የጨረቃ ቤት ያለው ህገወጥ ይዞታ ያለው አማራዎች ስለሆኑ እዛ አካባቢ ላይ የህግ ተግባራዊ ሊደረግ አይገባም፣ እነሱን ልናፈናቅላቸው ነው የሚገባው የሚል መንግስት የሚመራት ሀገር ውስጥ መኖር የሚያጓጓን ህዝቦች አይደለንም። ሁለተኛ ዜጋ ሆነን መኖር ተከልክለናል። እንደ ሰፋሪ፣ እንደ መጤ፣ እንደ ወራሪ እየተፈረጅን እየተቆጠርን መቼ ድረስ በዚች ሀገር ውስጥ ስንደማ እንኖራለን? እኛ የሚያለቅስ ሰማይ የለንም ወይ? ዝናብ የሚያንጠባጥብ ሰማይ የለንም ወይ? የሚታረስ መሬት የለንም ወይ? አቅም የለንም ወይ? ሌሎች ሀገር ስለመሆን ካቀዱ አማራ ሀገር መሆን የማይችልበት ምክንያት ምን አለ? ንገረኝ እስኪ። ምን አለ? ከሌሎች የምናንስበት ምክንያት ምንድን ነው? ህዝብ ቁጥራችን መጨመሩ፣ ከክልሉ ውጭ የሚኖረው አማራ ምናምን እያልክ አትዘብዝብ። እሱን እያፈናቀሉት ነው፣ እያደህዩት ነው። ስለዚህ እንደ ፍጥርጥራችን ሰርቫይቭ እናደርጋለን። በተበታተነች ሀገር ውስጥ የህዝብ ቁጥር መብዛት ጸጋ እንጂ አደጋ ሊሆን አይችልም። እንደውም ማይኖሪቲዎች ናቸው በዛ ውስጥ ተጎጂ የሚሆኑት። ስለዚህ ኢትዮጵያ አታስፈልገንም ከተባለ አማራው አገር ስለመሆን ማሰብ አለበት። በዚህ ደረጃ እየተሳደደ እልቂቱ፣ ፍጅቱ ዜና መሆን የማይችልበት ሀገር ተፈጥራ በራሱ ሀገር መንግስት በዚህ ልክ 3 ዓመት ሁሉ ያለምንም ምሪታ ያለምንም ቅሬታ እየተጨፈጨፈ 3 ዓመት ሙሉ አለፈ እኮ 3 ዓመት። ዛሬ የሆነ ዜና ድንገት ቢወጣ በድሮን ጥቃት 100 አማራዎች ተገደሉ የሚል ዜና ቢወጣ ዜና ነው እንዴ ለኢትዮጵያ? ዜና እኮ አይደለም። በሃይማኖታችን ፖለቲካ እየተሰራብን፣ በማንነታችን ፖለቲካ እየተሰራብን እስከ መቼ ድረስ አብረን ልንኖር እንችላለን? በሃይማኖታችን ሳይቀር አስባችሁታል? በታቦት ሳይቀር እኮ እየተቀለደ ነው። ስለ ታቦት እስቲ ትንሽ ንገረኝ። እኔ ከሩቅ ነው የማውቀውና ማዕዘን ጣውላ ነው። እዛ ጣውላ ላይ ምናልባት ከግራር ወይም ከቀረሮ እንጨት ነው የሚዘጋጀው እና እሱ ላይ ቅርጽ ይቀረጻል። የሚቀረጸው ቅርጽ ለምሳሌ የመልአክ ከሆነ ታቦቱ ክንፍ ያለው ነገር በፍልፍል ይሰራል ማለት ነው። መርካቶ አካባቢ የሚሰሩ አሉ። እኔ አሁን እዚህ ወንጌላውያን ጋር ሆነው በታቦት የሚነግዱ ፓስተሮች በጣም ነው የሚገርሙኝ። በነገራችን ቢዝነሱን አልተውቱም እንዴ! እዛ ያሉ በታቦት ይሰሩ የነበረውን ቢዝነስ ወደዚህ ቀይረውታል። ታቦት የሚሉ ሰዎች አሉ እና ወይ እንዴ! እና ዮናታን አክሊሉ በታቦት ሳይቀር እያሾፉብን እኮ ነው፣ እየተሳለቁብን እኮ ነው። ኢትዮጵያ ታቦተ ጽዮንን የያዘች ሀገር መሆኗ በሲአይኤ ዶክመንት በነግራሃም ሃንኮክ ጥናት ተረጋግጧል። የታቦተ ጽዮን በኢትዮጵያ ምድር ላይ እንደሚገኝ ተረጋግጧል። ስለዚህ ያንን ባያመልክበት እንኳ አገር ላይ ያስከብርበት ሲገባ፣ ቱሪስት ሊጠራበት ሲገባ እንኩትኳቹ አገዛዝ ሙድ እያስያዘብን ነው። ጌታዬ መሀይሙ አገዛዝ ሙድ እያስያዘብን ነው። ስለዚህ በሃይማኖታችን ፖለቲካ እየተሰራብን ዛሬ ኦርቶዶክስ በኢትዮጵያ ምድር ውስጥ ሌላው ቢቀርባት እንኳ እኩል መሆን እንዴት ሊነፈጋት ይችላል? እኩልነት እንዴት ልትነፈግ ትችላለች? በሰራችው ሀገር ውስጥ ዛሬ ኦርቶዶክስን ማቃለል፣ ኦርቶዶክስን መሳደብ በአገዛዙ የሚያሸልሙናል። አማራዎችን ማሳደድ፣ አማራዎችን ማረድ የተፈቀደ ሆኗል። በዚህ መልኩ ደግሞ ልንቀጥል አንችልም። ስለዚህ ስለ ጠቅላይ ግዛት የምናወራበት ስለ መበታተን የምናወራበት ሁኔታ ውስጥ አይደለንም። አገር ስለመሆን የምናቅድበት ጊዜ ላይ እንገኛለን። ሌላ ዋና ከተማ ያስፈልገናል የሚል አጀንዳ የምንቀርጽበት ጊዜ ላይ እንገኛለን። አንዳንድ ከተሞች 2 ዋና ከተማ ምናምን አላቸው። ስለዚህ እኛም ቢሆን አዲስ አበባ ላይ ያለው ፖለቲካ መስተካከል እስካልቻለ ድረስ ተሸንፈን እንውጣ እያልኩ አይደለም። አዲስ አበባ ላይ የሚኖረው ህዝብ የአዲስ አበባ ነዋሪ ነው፣ ይኖራል። ሌላ ከተማ ግን ያስፈልገናል፣ እንደፈለገ መስፋፋት የሚችል በዙሪያው ያሉ አርሶ አደሮች ይሄ ከተማ ቶሎ በሰፋና የከተማው ተጠቃሚ ሆንክ ብሎ የሚያስቡ አርሶ አደሮች ያሉበት አካባቢ ላይ ሌላ ከተማ ሁሉ ስለማቀድ የምናስበበት ጊዜ ላይ እንገኛለን። ሌላው እንግዲህ ኦህዴድ አበቃቅቷል። ይሄ ተራ ፕሮፓጋንዳ አይደለም፣ በተጨባጭ ምድር ላይ እየታየ ያለ እውነት ነው። ኦህዴድ አበቃቅቷል። ሁሉ ነገሩ ከቁጥጥር ውጭ ወጥቷል። ነዳጅ 600 ብር የሚሸጥባት ሀገር ተፈጥራለች፣ ያውም በወረፋ ያውም በጉቦ። ሌሎች አፍሪካ ሀገሮች ላይ እንደዚህ አይነት ትርምስ አልተከሰተም። የነዳጅ እጥረት ሊኖር ይችላል፣
በዚህ ልክ ግን ገና የኢራን ጦርነት በተለኮሰ በ15ኛው ቀን ነዳጅ ማደያ ሄዳችሁ በሊትር በሃይላንድ ሊትር ገዝታችሁ የምትመለሱበት ሀገር ግን ከኢትዮጵያ ውጭ አፍሪካ ውስጥ አልታየም። ለዚህ ምክንያቱ ደግሞ አገዛዙ መዳከሙ ነው። በሊትር 600 ብር ነዳጅ ለመግዛት ጉቦ መክፈል ይጠበቅብሃል። አገዛዙ እየበለጸገበት ነው። ይህን አደጋ እንደ ጸጋ ተጠቅሞ እየበለጸገበት ይገኛል። በተረፈ በብዙ መስፈርቶች ስታዩት ይህ አገዛዝ እየተንኮታኮተ እየበሰበሰ እየተገረገሰ መምጣቱን ትረዳላችሁ። ለገበሬዎች ማዳበሪያ የማያቀርብ መንግስት በዚህ ዓመት ለገበሬዎች ማዳበሪያ ያከፋፍላል ብላችሁ እንዳትጠብቁ። አብይ አህመድም ባለፈው ተናግሯል። ዘንድሮ በመካከለኛው ምስራቅ በተፈጠረው ችግር ሁለት አንኳር አስፈላጊ ጉዳዮች አስፈላጊ ግብአቶች አደጋ ደርሶባቸዋል። አንደኛው ነዳጅ ኢነርጂ ነው። ሁለተኛው ማዳበሪያ ነው። አፋሩ ሎጆ ምረቃ ላይ ተናግሯል። የኢራኑ ጦርነት ሁለት አደጋ ይዞ መጥቷል ብሏል። አንዱ ነዳጅ ነው፣ ሁለተኛ ማዳበሪያ ነው በማለት ቅጩን ተናግሯል። ስለዚህ ለገበሬዎች ማዳበሪያ መከፋፈል የማይችል፣ ለወጣቶች ከውትድርና ውጭ የስራ ዕድል መፍጠር የማይችል፣ ለአሽከርካሪዎች የታሪፍ ዋጋ ከማውጣት በዘለለ ነዳጅ ማድረስ የማይችል፣ ነዳጅ መሸጥ የማይችል፣ ለአስመጭና ላኪዎች ዶላር ማቅረብ የማይችል፣ ለነጋዴዎች ግብር ክፈሉ ከማለት ባለፈ ተንቀሳቅሰው የሚሰሩባት ሀገር መፍጠር የማይችል፣ የዜጎችን ሰላምና ደህንነት የማያስከብር ጠንካራ መንግስት አይተህ ታውቃለህ እንዴ? ከወደድ ውጭ በዓለም ላይ እንደዚህ ያለ መንግስት አለ እንዴ? አለ? ከዚህ በላይ የስርዓት መዳከምን የሚያመላክት ነገር አለ እንዴ? ለአስመጭና ላኪዎች ዶላር ማቅረብ የማይችል፣ ለአሽከርካሪዎች ነዳጅ ማቅረብ የማይችል፣ ለገበሬዎች ማዳበሪያ ማቅረብ የማይችል፣ ለወጣቶች ስራ ዕድል የማይፈጥር፣ ስራ ዕድል የሚፈጥር ይቅርና ከስራ የሚያፈናቅል እነዚህ አይነት ጠንካራ መንግስት አይቶ ይታወቃል። በተረፈ 1 ሚሊዮን ቤት እገነባለሁ ሲል ቀርቦ ከወራት በኋላ ይዞ የመጣው ምንድን ነው? ባለይዞታዎችን ተከራዮች የሚያደርግ ፕሮፐርቲ ታክስ ነው ይዞ የመጣው። የንብረት ግብር ነው ይዞ የመጣው። 1 ሚሊዮን ቤት ተጠቃሚ ያደርጋለሁ እያለ ሲፎክር ከከረመ በኋላ ባለይዞታዎችን ተከራዮች የሚያደርግ ግብር ነው ይዞ የመጣው። ለፓስተር ተብዬዎች ቸርች ሰጥቶ ኦርቶዶክሶችን ስደቡልኝ፣ ሰሜኑን እርገሙልኝ የሚል ዝፍቅ መንግስት እንዴት መንግስት ተብሎ ሊጠራ ይችላል? ቸርች ከሰራላቸው በኋላ ኦርቶዶክሶችን ስደቡልኝ፣ ሰሜኖችን እርገሙልኝ የሚል ትእዛዝ ያስተላለፈ ዝፍቅ መንግስት እንዴት ነው መንግስት ተብሎ ሊጠራ የሚችለው? ኦነግ ሳይቀር ህዝብን ከህዝብ የሚያገዳድሉ 6 ካርዶችን ስቧል የሚል መግለጫ የሚያወጣበት መንግስት አስበዋል? ኦነግ እንኳ አሁን ላይ ነፍስ አውቆ እኮ የሚያወጣቸው መግለጫዎች የመጨረሻ ፍሬ የያዙ መሆን ጀምረዋል እና ኦነግ ሳይቀር የፊንፊኔን ካርድ፣ የድንበር ካርድ፣ የሃይማኖት ካርድ፣ የቄሮ ካርድ የመሳሰሉትን ስቧል አገዛዙ የሚል መግለጫ የሚያወጣበት የኢትዮጵያ ህዝብ በሃይማኖቴ እንዳያባለኝ በማንነቴ እንዳያጣለኝ እያለ 24 ሰዓት የሚጠብቀው የመጨረሻ ተስፋ የቆረጠ መንግስት በህይወት ያሉትን ማማረሩ አልበቃው ብሎ አስከሬን ጋር ግብግብ የሚገጥም መንግስት ውጭ ሀገር በሞትክበት ሀገር በኖርክበት ሀገር ተቀበር እያለ አስከሬን ለመበቀል የሚያስብ አማካሪ የቀጠረ መንግስት። ከዚህ በላይ የተዳከመ የመንግስት መገለጫ ሊኖር ይችላል እንዲህ? በአንድ ወቅት አብይ አህመድ በአይኤስአይኤስ የተገደሉ ዜጎችን አስከሬን አመጣለሁ ሲል እንዳልነበረ ሁሉ አሁን ላይ ምን እየተባለ ይገኛል? አሸባሪ የተገደሉ ዜጎችን አስከሬን አምጥቼ በክብር አሳርፋለሁ ሲል የነበረ መንግስት አሁን ህዝብ ጋር ከመቃቃሩ የተነሳ ስትሞቱ ሳይቀር እበቀላችኋለሁ እያለ ይገኛል። በውጭ ሀገር የምትሞቱ በዛው እንድትቀበሩ አደርጋለሁ እያለ ይገኛል። ለቅሶ ያላችሁ አስፓልት አትዝጉብኝ በማለት ላይ ይገኛል። አስፓልት አትዝጉ፣ የትራንስፖርት መስተጓጎል እየፈጠራቸው ነውና አንድ ሰው ሲሞት 4 ቀበሪ ይበቃል እያለ ይገኛል። አዛናችን ላይ ቅዳሴያችን ጋር እየተጣላ ይገኛል። ይሄ ሁሉ የመበስበስ ማሳያ ነው። በተረፈ አገዛዙ የሚያወራቸውን ነገሮች አንድ ባንድ ተመልከቱ። መንግስት ለመባል የሚያስችሉ አይደሉም። ሎጂ መክፈት፣ ሪዞርት ማስመረቅ የመንግስት መገለጫ አይደለም። የመንግስት መገለጫዎችማ የሚሊኒየም ዴቨሎፕመንት ጎልስ ነበሩ። ታስታውሳላችሁ? በኢህአዴግ ዘመን ኢህአዴግ እንኳ እንደዚህ ይናፍቃል። ሚሊኒየም ዴቨሎፕመንት ጎልስ ጥያቄ ለቃለ መጠይቅ ስትቀርብ ስራ ስትወዳደር የመጀመሪያ ጥያቄ ሆኖ የሚመጣው ይሄ ነበር። የሀገሪቱን ታፔላ የሞላው ሚሊኒየም ዴቨሎፕመንት ጎልስ ነበረ። ምንድን ነበሩ 8ቱ የሚሊኒየም ዴቨሎፕመንት ጎልስ?
ድህነትና ረሃብን ማስወገድ፣ የመጀመሪያ ደረጃ ትምህርትን ለሁሉም ማዳረስ፣ የስርዓተ ጾታ እኩልነትና ሴቶችን ማብቃት፣ የህፃናትን ሞት መቀነስ፣ የእናቶችን ጤና ማሻሻል፣ ኤችአይቪ እና ማላሪያን መከላከል፣ የአካባቢ ጥበቃ፣ የልማት አጋርነትን ማስቀጠል የሚሉ ነበሩ። ወሳኝ ጎሎች ነበሩ። ዛሬ ድህነትና ረሃብን ሊያስወግድ ይቅርና 22 ሚሊዮን የዕለት ጉርስ የሚፈልጉ ዜጎችን ፈጥሮልሃል። ኦህዴድ 22 ሚሊዮን የዕለት ጉርስ የሚፈልጉ ዜጎችን ፈጥሮልሃል። ያው በሰው ሰራሽ አደጋ የመጀመሪያ ደረጃ ትምህርትን ሊያስቀጥል ይቅርና ሁሉም ህፃናት ወደ ትምህርት ቤት እንዲገቡ ሊያደርግ ይቅርና ራሱ በፈጠረው ጦርነት ውስጥ 6 ሚሊዮን ህፃናት በቤት ውስጥ እንዲቀመጡ ማድረግ ችሏል። በደድና ፓርቲ የስርዓተ ጾታ እኩልነትና ሴቶችን ማብቃት ሲባል እንዴ ከኔ በላይ ሴቶችን ያበቃለ እንዴ ይላችኋል ቁንጽሉ መንግስት። 6 ሴቶችን በሚኒስተርና ሚኒስተር ዴኤታነት ካስቀመጠ የሴቶች እኩልነት ተረጋገጠ። በኦህዴድ አመለካከት የሴቶች እኩልነት ማረጋገጫው 6 ሴቶችን ሚኒስተርና ሚኒስተር ዴኤታ ማድረግ ነው። አለቀ በቃ። ባለፈው አሁን ሙስሊሞችን አሁን ለመጠቀም እየሞከረ ነው። አይታችኋል። ዳላቸውን ያሳበጡ ሴቶችን ያመጣ እዚህ ጋር ፀጉራቸውን በሂጃብ የሸፈኑ ዳላቸውን የሚያሳዩ ሴቶችን እያመጣ ለማስተዋወቅ ሲሞክር ነበር። እንዴ እኔ እኮ የሙስሊም መንግስት ነኝ የሚል ጨዋታ ሲጫወት አይተናል። በተረፈ ግን የሴቶችን እኩልነት ማስከበር ማለት የስርዓተ ጾታን እኩልነትና ሴቶችን ማብቃት ማለት ሴቶች በእኩልነት የሚኖሩባት ሀገር መፍጠር ነው። የማይደፈሩባት ሀገር መፍጠር ነው። በሰላም የሚኖሩባት ሀገር መፍጠር ነው። ኦህዴድሳ 3000 ሴቶችን ነው በራሱ ወታደር ራሱ ያስደፈረው። የህፃናትን ሞት መቀነስ በድሮን እየገደላቸው ነው። እንኳን ሊቀንስ ቀጥቶ በድሮን እየገደላቸው ነው። የእናቶችን ጤና ማሻሻል፣ ጤና ጣቢያውም የለም፣ አምቡላንሱም የለም። ኤችአይቪ ኤንድ ማላሪያ ኤችአይቪ እንደገና ወረርሽኝ ብሎ ተከስቷል። ባለፈው በአዲስ አበባ በተካሄደ ምርመራ ከ3200 ምናምን ዜጎች መካከል 50% ኤችአይቪ ተገኝቶባቸዋል። 50% እና ኤችአይቪ እንደገና ወረርሽኝ ሆኖ እንዲከሰት ያደረገ ነው። ማላሪያ አሁን ላይ በገጠር ብትሄድ የወባ መከላከያ መድኃኒት ራሱ ማግኘታችንም እንኳን አጎበር ምናምን ሊያሰራጭቅልና መድኃኒቱም የለም ኢትዮጵያ ውስጥ። አካባቢ ጥበቃ ለአብይ አካባቢ ጥበቃ ማለት አዲስ አበባ ላይ ዘንባባ መትከል ነው። አካባቢ ጥበቃ ግን ተፋሰስ ልማት ነው። ሶይል ኤንድ ወተር ኮንዘርቬሽን መስራት ነው። ነርሰሪ ሳይት ማቋቋም መቻል ነው። እሱ ግን የለም። ነርሰሪ ሳይቶችን አሁን አገዛዙ ራሱ አይቆጣጠራቸውም። በሴፍቲኔት በተለያዩ ሲደገፉ የነበሩ ኤንጂኦ ሲደገፉ የነበሩ ነርሰሪ ሳይቶች አሁን ከሱ ቁጥጥር ውጭ ናቸው። የልማት አጋርነት ዓለም አቀፍ ግንኙነትን ማሻሻል ይሄ በጦርነት ላይ የተመሰረተ ነው። ልማትን መሰረት አድርጎ ግንኙነት የመሰረተ የለም። አዘርባይጃን፣ ኢራን፣ ቱርክ፣ ዩናይትድ አረብ ኤምሬትስ ሁሉም ጋር ያለው በጦር መሳሪያ ሽያጭ ላይ የተመሰረተ ነው ማለት ይቻላል። እና እነዚህ ሁሉ ነገሮች ስትመለከት ይሄ መንግስት ለመባል የሚያስችሉ ዋና ዋና የጀግና መንግስት መገለጫ የሆኑ ተግባራትን ወደ ጎን አድርጎ በቁንጽል ተግባራት ብቻ መንግስት ነኝ ለማለት እየሞከረ መሆኑን ትረዳለህ። በተረፈ ግን አገዛዙ የመጨረሻ ምዕራፍ ላይ ይገኛል። የመጨረሻ ውድቀት፣ የመጨረሻ የመንኮታኮት ምዕራፍ ላይ ይገኛል። ጌታዬ እንዳልኩ እኮ ነው። አሽከርካሪዎች አሁን ላይ ነዳጅ አጥተዋል። ገበሬዎች ማዳበሪያ አጥተዋል። ሁሉም ትናንት የነበረውን እያጣ ይገኛል። ቤት አልባዎችን ቤት እንዲኖራቸው ሊያደርግ ይቅርና ፕሮፐርቲ ታክስ የሚል ይዞ መጥቶልሃል። አስበዋል። ምርጫ እስኪያልፍ እንኳ ይሄንን ታክስ ተግባራዊ ለማድረግ ምርጫ እስኪያልፍ እንኳ መጠበቅ አልፈለገም። ከንቀቱ የተነሳ ማለት ነው። ከንቀቱ የተነሳ ስለዚህ የመጨረሻ ምዕራፍ ላይ የሚገኘውን አገዛዝ ከላይ አሽቀንጥረህ ለመጣል ካሰብክ ላሚቷን ግደል እልሃለሁ። ላሚቷን ግደል የሚል ከሰሞኑን ፌስቡክ ላይ አንድ አባባል ወይም ተረትም በለው ሲንሸራሸር ነበረ። ይኸው ምንድን ነው? አንድ እንግዳ በሆነ አካባቢ እየተጓዘ ሳለ ይመሽበትና አንድ ቤት ገብቶ ይጠለላል። እዛ ቤት ባለቤቶችም ማታ ላይ አይቡንም ሰጥተው እርጎንም ሰጥተው ወተቱንም ሰጥተው ተንከባክበው ይሸኙታል። እና የእነዚህን ሰዎች ውለታ እንዴት አድርጎ መክፈል እንዳለበት ቢያስብ አልመጣለት ይለዋል። ከዛ በአካባቢ ያለ ጠቢብ ጋር ይሄድና የሚገርም ነገር በሆነ አካባቢ ሲሄድ የሆኑ ሰዎች ጋር መሽቶብኝ አደርኩ እና እዛ ቤት ውስጥ የተደረገልኝ እንክብካቤ ልቤን ነክቶኛል። እርጎውን ሰጥተው አይቡን አብልተው ወተት አጠጥተው ተንከባክበው አሳደሩኝ። ስለዚህ ምን በማድረግ ውለታዬን ልክፈል በማለት ሲጠይቅ ጠቢቡ ምን ብሎ ይመልስለታል?
ጠቢቡ ምን ብሎ መለሰ? ላሚቷን ግደልባቸው በማለት መለሰ። እንዴት ይሆናል? እንዴት ይሆናል? የእሷን አይብ አይደሉ እየበላሁት? የእሷን እርጎና ወተት አይደሉ እየጠጣሁት? እንዴት ላሟን ግደል ትልብኛለህ? በማለት ሲጠይቅ ነገርኩህ፣ ላሚቷን ግደልባቸው። እነሱም መጥቀም ከፈለክ ውለታቸው መመለስ ከፈለክ ሄድና ላሟን ግደላት በማለት ትእዛዝ ሰጥቷል። ስለዚህ ጠቢብ መሆኑን ስለሚያውቅ እሺ ያልከውን ተግባራዊ ያደርጋለሁ ብሎ ይሄድና ላሟን ይገልባቸዋል። ከዛ ከዓመታት በኋላ እነዛ ሰዎች እንዴት ሆነ ይሆን በማለት ወደ አካባቢው ሲሄድ ሰዎቹ ሱቅ ከፍተዋል። ትልልቅ ድርጅቶችን ከፍተው እየሰሩ አገኛቸው እና ከዛ በፊት ግን ላሟ ከመሞቷ በፊት የሚፈልጓትን ነገር ከላሟ ያገኛሉ። በደንብ የመገቧት ቀን ወተት ትሰጣቸዋለች እና ጠግበው ያድራሉ። በደንብ ያልመገቧት ቀን ደግሞ የወተት ምርቱ ይቀንስና የእነሱም ሆድ ጎሎ ያድራል። ስለዚህ ህይወታቸው በዛች ላም ላይ እየተንጠለጠለ ነበር። ላሟን ሲገልባቸው ግን ሌላ አማራጭ ለማየት ተገደዱ። ሌሎች አማራጮችን ለማየት ተገደዱ። እናም ስለ ሌሎች ዘርፎች ሲያስቡ ከቀረሙ በኋላ በንግድ ስራ ተሰማርተው በተለያዩ ድርጅቶችን ከፍተው ውጤታማ ሆነው አገኛቸው። እናም እላለሁ አማራዬ ሆይ ከወድድ መዳፍ ለመገላገል ከፈለክ ላሚቷን ግደል። ላሚቷ የምትወክለው በዚህ ንግግር የአንተን ቂጣ ነው። የአንተን ቂጣ የለቅ ጉርሴን እስካልነጠቁኝ ድረስ ሌላውን ቢመጣ ችለዋለሁ እያልክ መኖርን አቁም። ላሟን ግደል። እያዘናጋ ያለችውን በውስጥ ያለውን ተስፋ እሱን ግደል። ከዚህ የባሰ ነገር ይመጣል እያልክ መፍራትህን አቁም። እስካሁን ድረስ ስትኖርበት ከነበረው ተለምዶዊ አስተሳሰብ ውጣ። ከዚህ አይነት ዘይቤ ውጣና የመጣ ይምጣ ብለህ በአዲስ መልኩ ተንቀሳቀስ። አሁን ያለውን ሀገር ብለህ መኖርህን አቁም። አሁን ያለውን ሀገር ብለህ መንቀሳቀስን ስታቆም ሀገርህን ታገኛለህ፣ መክሊትህን ታገኛለህ፣ እኩልነትህን፣ ነፃነትህን ታገኛለህ። ስለዚህ በውስጥ ያለውን ላሚቷን ግደል። ላሚቷ የምትወክለው የአንተን ተስፋ ነው፣ የአንተን መጽናኛ፣ የአንተን መተዳደሪያ ነው የምትወክለው ይችላል። ስለዚህ ነፃ መውጣት ከፈለክ ላሚቷን ግደል። እሷን ስትገድል በውስጥ ያለውን ተስፋ፣ በውስጥ ያለውን የማይረባ ከንቱ ተስፋ እሱን አሽቀንጥረህ ስትወረውር የተሻለ ነገር ታገኛለህ። ይህ ስርዓት የመጨረሻ የውድቀት ደረጃ ላይ ተቀምጦ አሁንም ጭቆናውን እያስፋፋብህ የሚገኘው ዜጎችን የሚጠቅም አዋጅ እንኳ ሲያወጣ በሸገር፣ በናዝሬት፣ በደብረ ዘይት የሚኖረው አማራ ስለሆነ አማርኛ ተናጋሪ ስለሆነ በዚህ ተጠቃሚ መሆን አይገባውም የሚል ውሳኔ ሲያስተላልፍ ያየው ላሚቷን መግደል ባለመቻሌ የተነሳ ነው። ቂጣህን እስካልተነጠቅ ድረስ ሁሉንም ነገር አሳልፈ ለመስጠት ዝግጁ በመሆኔ የተነሳ ነው። የአዲስ አበባ ህዝብም የተዋረርከው ስለዚያ ነው። ላሚቷን ግደል። ላሟ የምትወክለው ያንተን ኳስ ነው። ላሟ የምትወክለው ያንተን ሱስ ነው። ስለዚህ እነዚህን ነገሮች አሽቀንጥረህ ስትጥል በእርግጠኝነት ነገር የመጨረሻ ምዕራፍ ላይ የሚገኝ ስርዓት በሳምንት ውስጥ አሽቀንጥረህ ጥለህ የሚያስከብርህን አገዛዝ ታመጣለህ እላለሁኝ። በተረፈ አብራችሁ ስለቆያችሁ አመሰግናለሁኝ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብዬ የዛሬ ዝግጅቴን እቋጫለሁ። ክበሩልኝ።